የቅዱስ ሚካኤል ወዳጅ እንደሆንክ እናውቃለን። ከዚህ በፊት መቼ ዕለት ነው? አይ ቲንክ የ2017 ዓመተ ምህረት ነው መሰለኝ አይደል? እንኳን ላይቭ ነው እንትን ያልኩት ቪዲዮ እንኳን አልሰራው። ላይቭ አውጪ እሱ ቪዲዮ አልሰራው። ምንድን ነበር ያታመረ ዮባ? ረጅም ጊዜ በፊት ማዘርታማ ሆስፒታል ነበርኩኝና በቃ ሚካኤል አንተ ታውቃለህ ብቻ ነው ያልኩት። ረጅምም ጸሎት አልጸለይኩም እውነት ለመናገር እና ብቻን ስታወራየው ምናምን አለኝ። እንደውም እኔ ግን አላስታውሰውም እውነት ለመናገር። ጊፍት አትስጡ ሁላችሁ ነው ብሎ ጊፍት ጠላ ዲያቆን ለምን ጊፍት ጠላ? እኔ አልፈልግማ አለርጂክ ነው የጊፍት አለርጂክ አለብኝ እኔ። በቃ ለሱም እንዳሰጡ ለኔ ስጡ። ተሟችን ዘግሬተስ ማን እንኳን ደህና መጣ ተሙ። እኔ በጣም የሚገርማችሁ ነገር ተሙና ልደት በጣም ነው የሚገርም። ሁልጊዜ በጣም ይገርሙኛል። እኔ ወንድሞቼ እንደሆኑ ነው ፊልም አደረገው። ተመስገንና ልደት ወንድሞቼ እንደሆኑ ነው ፊልም አደረገው። ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ the most ሸረኛ ፒፕል አልከው ዲያቆን ምን አልከኝ? ተሙ ምን አልከ? አልገባኝም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ ከካሜራው ራቅ በል። ስለ መድኃኔዓለም ምን ነው ቆንጆን ጎበ እንደ ልደት ነው። ከእዮብ ናግባ አንተ መድኃኔዓለም ማስተዋልና ጥበቡን ይስጥና። አንዳንድ ሰው ሚካኤል የሚካኤል ማህበር ብቻውን ይበላል። አንዳንድ ሰው በእናት በጣም እንዴ ምን የሚቀጥለው ዓመት ላይ የሚቀጥለው ወር ላይ እኔው ራሴ ስለማከብር የምጠራውን ሰው ጠርቻለሁ። የትኛው ምን የቅዱስ ሚካኤል ነው? አዎ ምን ነው አንተ ደበረ? አረ ከስሬ እኔ በስሙ አልጠራውም። እዮብ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ብሩክ ባባ እንዴት ነህ? ብሩክ ባባ እንዴት ናችሁ? ሰላም ናችሁ ወይ? ይሻላል። እዮብ እግዚአብሔር ቤተሰቦች ደህና ናችሁ? ብሩክ ባባ ይሻላል እንደዚህ ጸጋው አይለያችሁ። እንዴት ናችሁ? አይ ይሻላል። እዮባ እንደዚህ ማለት አሪፍ ነው። ምን ነው ቃለ እግዚአብሔር ሲነገር ደበራችሁ? አይ ቃለ እግዚአብሔር ሲነገር እኮ አልደበረም፣ ግን ይሻላል እንደዚህ። ተሙ ግን እስከ መቼ ከኋላ ገቢና ለማን እየተውክ? ገቢና መንዳት እኮ ይቻላል፣ ግን መሪ ይዘጋብኛል ብዬ ነው እንዴ? ምን ሌላ ነገር ይነዳል ብለህ ይሄን አይነዳም ብለህ ነው? ኧረ እኔ ምንም አላልኩም። ተው ግን እንዴ ያዳልጣላ። አውሩልኝ ትላለህ። እንዴት ናችሁ? ሰላም ብያለሁ። የቅዱስ ሚካኤልን በዓል በደማቁ ነው ስታከብር የነበረው ተወዳጅ ወንድማችን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንደው ዝክረኛን ተከለክለን? አረ በፍጹም እኛ እኮ ተጠርተን ሄር ነው። ያስታውቃል። ተጠርተህ የሄድክበት እንደሆነ ያስታውቃል። ግልጽ ነው፣ ግልጽ ነው። አዮ ተሙ ለምንድን ነው ያልተጠራሁት እያለ ቅሬታ ሲያቀርብ ነበር። እኔ እንኳን በጣም ብዙ አላሰብኩበትም ነበር፣ ግን ተሙ በጣም ቤት ስታየው አንተ ታውቀዋለህ የእኔን ቤት። እዩ ተው ይቅርብ። እኔ ታው ከኔ ጋር ጥያቄ ነው መልስ ይቅርብ። እኔ ቤት አይደለም እንዴ? ምን ሆናችሁ? አያውቀውም እንዴ? በግድ ታውቀዋለህ ብሎ ስግጥ እናንተ እኮ እኔ ችግር የለውም፣ ግን እኔ ቤት አይደለም። ዞሮ ነው። በነገራችን ላይ አንድ ነገር ልንገራችሁ። ማንኛችሁም እኔ ጋር ቢያንስ እኔ ለእናንተ የሰራሁት አንድ የበረከት ስራ ምንድን ነው? ሁላችሁንም እኮ ቤታችሁ እኮ አድርሻችሁ አውቃለሁ እኮ። ሁላችሁንም ፒክ አድርጊያችሁ አውቃለሁ። ሁላችሁንም ቤታችሁ አድርሻችሁ አውቃለሁ። እዮባ ቶፋት እና ምን ኧረ
ምንም ይቅርብን። ዮባዬ እንኳን ደህና መጣ። የቅዱስ ሚካኤል ወዳጅ እንደሆንክ እናውቃለን። ከዚህ በፊት መቼ ዕለት ነው? አይ ቲንክ የ2017 ዓ.ም ነው መሰለኝ አይደል? የአንተ እና የጋዲ ቪዲዮ ቫይራል ወጥቶ ነበረ። በመልአኩ በቅዱስ ሚካኤል የተደረገልን ተአምር ብላችሁ የሆነ የሰራችሁት ቪዲዮ ነበር፣ የማይረሳ ቪዲዮ። እንደውም እንኳን ላይቭ ነው እንትን ያልኩት ቪዲዮ እንኳን አልሰራውም። ላይቭ አውጪ እሱ ቪዲዮ አልሰራውም። ምን ኦኬ፣ ምንድን ነበር ያታመረ ዮባ? አሁን እሺ ከጠየቀኝ የሚካኤልን ስራ ያው ከረጅም ጊዜ በፊት ማዘርታማ ሆስፒታል ነበርኩኝና ወደ 4 ወር ከምናምን አካባቢ እያስታመምኳት ሆስፒታል እና ገንዘብ ምናምን ጨረስኩኝ ማለት ነው። እለት እለት ትልቅ ወጪ ነበረው በየቀኑ ማለት ነው ሕክምናው። ስለዚህ ገንዘብ ጨረስኩኝ። ከዛን በጣም ተስፋ መቁረጥ ውስጥ ገባው ምናምን፣ በጣም ተጨናነኩኝ። ብቻ የነበረ ደግሞ ሳስታመማትም የነበረው። ከዛን በጣም ተጨናንቄ እንደውም አንድ ታማሚ ነበር እዛና ይንቀሳቀሳል እና ብቻን ስታወራ አየሁ ምናምን አለኝ። እንደውም እኔ ግን አላስታውሰውም እውነት ለመናገር። ከዛን በቃ ተስፋ የለኝም፣ ስለዚህ ይዣት መውጣት ነው ያለኝ አማራጭ ምናምን ብዬ እያሰብኩ፣ ከዛን ያደግኩት ሚካኤል ደብር ነውና ሌንጫ ሚካኤል ይባላል፣ አንበሳ ማለት ነው። እዛ ነው ያደግኩት እና በቃ ሚካኤል አንተ ታውቃለህ ብቻ ነው ያልኩት። ረጅምም ጸሎት አልጸለይኩም እውነት ለመናገር። በቃ አንተ ታውቃለህ አልኩና ዝም አልኩኝ። ከዛን ወደ ማታ ላይ በቃ ነገ ይዣት እወጣለሁ ነው፣ ምክንያቱም ከዛ በኋላ ያለውን ወጪ ስለማልችል ማለት ነው። ያ ከሆነ ደግሞ እጄ ላይ ነው የምትሞተው። እና ማታ አካባቢ ላይ 2 ኢንተርን ነው የሚባሉት እነዚህ 6ኛ ዓመት ላይ ያሉ ተማሪዎች ማለት ነው፣ እነዛ አካባቢ ናቸው። ከዛን መጡና በሰዓቱ ብዙ ነው 4000 ብር ሰጡኝ። በማግስቱ መጡና 4000 ደገሙኝ። በስማ በቃ እግዚአብሔር ሲያመጣው ማለት ነው። ከዛን ያው አጋጣሚ ልተርፍም አልቻለችም። ከዛ በኋላ ያለውን ነገር ሁሉ በቃኝ። ብቻ ሚካኤል አንተ ታውቃለህ አልኩት። እሱ አወቀ እና ረዳኝ እና ያን ያሳለፍኩት ለማለት ነው። በጣም ደስ ይላል ዮባ። ያው ሲኔም በአሁኑ ዓመት ተስያለው እናንተን እንዲያርቅልኝ። ያው እሱ እንግዲህ ይድረስ፣ ለአንተ የደረሰ ለእኔም ደርሶ እናንተን ይበትንልኝ። በሚጠቅም ነገር ዙሪያ ነው ይሄ። አንተ እንደሚጎዳ ያውቀዋል እና ይህን ጸሎትን አይቀበለውም። አረ ይበትንልኝ። በነገራችን ማለት ነው ፈለገ ለሚካኤል ካለኝ ፍቅር የተነሳ ገና ምንም ሳላቅ ማለት ነው እና ሊቀ መላእክት እኛ ደብር ያው ሚካኤል ስለሆነ ብዙ ስለ ሚካኤል የመስማት እድሉ አለኝ እና ሊቀ መላእክት ሚካኤል እና የመላእክት አለቃ ሲባል ስለሰማው ገና ጩጬ እያለሁ ማለት ነው ሌላ አለቃ የሌለ እና በቃ እኔ የምወደው ዋናውን እንደሆነ አድርጌ ነው የማስበውና እንደ አጋጣሚ ሌላ ከተማ ሄጄ ንግስ ገብርኤል ነው። ከዛ መድረክ ላይ አስተማሪው አብሳሪው መልአክ ሊቀ መልአክ ቅዱስ ገብርኤል ሲል ተቀየምኩት። ሰባኪው ማርያምን እንዴት ሊቀ መልአክ ይላል ሚካኤል እያለ ምናምን የነጠቀው ነው የመሰለኝ ማለት ነው። እና በቃ ሰባኪውን ተቀየምኩት የምር ከገብርኤልም ሊያጣለኝ በኋላ ነፍስ ሳቅ ለካ እንደዛ አይደለምና
የብዙዎቻችን ስሜት ይመስለኛል። በተለይ ያደግክበት ደብር ላይ ልዩ ስሜት ይኖርብሃል። ንግስ ከዛ ውጪ በዓል አከባበር ከዛ ውጪ ያለው ሁሉ እስካይመስል ድረስ ልዩ ቁርኝት ይኖረናል ያደግንበት ደብር ላይ እና እንደ አጋጣሚ ሆኖ ደግሞ አገርም ስቀይር የትም ሲሄድ ሚካኤል ያለውበት ሁሉ ሚካኤል ነው የሚኖረው ብዙ ጊዜ እና ሚካኤል ነው የሚገጥመኝ እና ሚካኤል ለኔ በጣም ልዩ ነው። እውነት ለመናገር በምልጃ ያግዛል። ሩሩ መልአክ፣ ጠባቂ መልአክ ነው። ለሁላችንም ይድረስልን ለማለት ነው። አሜን አሜን። ደግሞ እንዲህ ስንል ቅዱስ ሚካኤልን እያመለክን አይደለም። ፕሮቴስታንቶች ወንድሞቻችን እባካችሁ ያው እነ ፓስተር ገሌ ምናምን ከማለት በእውነት በእግዚአብሔር ፊት የሚቆመው ኃያሉ ቅዱስ ሚካኤል ዘንዶን የረገጠው ኃያሉ ቅዱስ ሚካኤል ይድረስልን ማለቱ እጅግ በጣም ጤናማ የሆነ ጸሎት ነው። ያው እያመለክ ነው አይደለም እንደዛ ስንል የኔ ተወዳጆች እና ዮባ እንዲህ አይነቱን ተሞክሮ ስላካፈልከን በጣም አድርገን እናመሰግናለን። አይታወቅም ምናልባት አሁን በዚህ ሰዓት ልክ እንደዚህ በጣም ተጨንቀው ያሉ በጣም ብዙ ሰዎች ይኖራሉ። አንዳንድ ጊዜ ሁላችሁም ራሳችሁን ታዝባችሁ የምታውቁ ከሆነ ብዙ ጊዜ የእግዚአብሔርን ጸጋ በጣም የምንረዳው በጣም ጠባብ በሆነች መንገድ ስንጓዝና ከባድ የሆነ ፈተና በህይወታችን ሲደርስብን፣ አንዳንዴ የሆነ ሰዎች እያለቀሱ ጸሎት ሲያደርጉ ራሱ ለምን እያለቀሱ እንደሆነ ግራ የሚገባን ብዙ ሰዎች አለን። እንዲህ ወደ ቤተክርስቲያን ምናምን ስንሄድ እኔ አሁን አንዳንድ ሰዎችን እታዘባለሁ። ያደኩት ፈረንሳይ ነው እና እዚህ ኢየሱስ ቤተክርስቲያን ብዙ ጊዜ ከልጅነታችን ጀምሮ ይወስዱናል ቤተሰቦች እና ሰው የሆነ በአንቃዶ ልቦና በተመስጦ ሊና ሆኖ እያለቀሰ እያነባ ጸሎት ሲያደርግ በቃ በጣም ነበር የሚገርመኝ። የሆነ እንደው ምን አይነት ነገር አግኝተው ነው እንዲህ አይነት ጸሎት የሚጸልዩት ነበር የምለው። ግን አንዳች የጭንቅ ጊዜ በህይወታችሁ ከመጣች በኋላ እግዚአብሔር በረዴቱ እግዚአብሔር በታምራቱ ደግሞ ከዛ ጭንቅ ሲያወጣችሁ በስማ ብቻ ይለያል። ያኔ የእግዚአብሔርን እርዳታ ሰዎች በደንብ በግልጥ የሚያዩበት የእናቱ የቅድስት ድንግል ማርያምን የጭንቅ ጊዜ አማላጅነቷን የጭንቅ ጊዜ ደራሽነቷን የሚመለከቱበት ታይም ስለሆነ የሚሆነው በጣም ብዙዎች በህይወታቸው ይማሩበታል ብዬ ተስፋ አደርጋለሁ። እኔም ልክ እንደዚሁ በጣም ብዙ ታምር ተደርጎልኛል። እኔ በመልአኩ በቅዱስ ገብርኤል እኔ ከሞት ተረፍ ያለውኝ እግዚአብሔር ይመስገን። እኔ በነገራችን ላይ ከአንድ ሞት አይደለም የተረፉት እዩባ። በጣም አሁን እኔ ላይቭ ላይ ማውራት ስለማልፈልግ ነው። ከአንድ ሞት ሳይሆን ወደ 4 ጊዜ ለሞት የሚያደርሱ አደጋዎች በእኔ ላይ ደርሰዋል። 4 ጊዜ በህይወት አጋጣሚ 4 ጊዜ ነው የምላችሁ እና 4 ጊዜ እግዚአብሔር በመልአኩ በቅዱስ ገብርኤል እርዳታ እንደው በእርሱም ጠባቆት እንድተርፍ አድርጎኛል እግዚአብሔር። አሁንም እንደው ለንስሐ ሞት ያብቀን ሁላችንን። ብቻ በጣም ደስ ይላል። እኔው ዮባችን እንኳን ደህና መጣ ተወዳጅ ወንድማችን ታሙሻ እንደው መናገር ከተመቸህ አንተም አይ ቲንክ እንደው በኪዳነ ምሕረት ደግሞ አንተ የተደረገልህ ታምራለ ይመስለኛል አይደል ታሙ? በጣም ጨርስ ዮብዬ ጨርስ። ማን ነው ጨርስ የሚለው? እሺ አይ ምኑን እንጨርሰው ብሮስኪ? ኧረ አንተን አይደለም እንዳጋጣሚ ሆኖ ጎረቤት መሪ ነው ጨርስ የሚለው። አዎ ነው እንዴ? ጎረቤት መኪና ውስጥ መሪው መኪና ውስጥ ጎረቤት ይዛችሁ ነው እንደምትዞሩት? ኧረ ተው አለ እና ምን ላድርግ ታዲያ ብሎ ነው ጨርስ። ወይኔ እሺ ይሁን። ለማንኛውም እኔ እናታችን ቅድስት ድንግል ማርያም ምልጃዋን ያየሁበት ይሄ የአቤል መዝሙር አለ አይደለ? ሚስጥረኛ አይነሽ የሚለው በሱ ነውና ሁሉም በገፉኝ ሰዓት ላይ ሁሉም ባላዩኝ ሰዓት ላይ እሷ መታ አጽናንታኝ። ጸሎቷን አላቅም ነበር ነግሬያለሁ። ፈለጊ እንዴት እንደሚጸለይ አዲስ ክርስቲያን ስለነበርኩ እንዴት እንደሚጸለይ አላቅም እና ሰው ጋር የሆነ ገንዘብ ነበረኝና ያ ገንዘብ አያስፈልገኝ ነበር ለኔ። የከዳኝ ሰውዬ ጸልዬ ስወጣ መዝሙሯን እያዳመጥኩኝ የዲያቆን የአቤል መዝሙር እያዳመጥኩ በቃ በምልጃ ሻመኛለሁ። ምን እንደምታረግኝ አላቅም እናቴ ኪዳነ ምሕረት እርጅኝ አልኩኝ። በቃ
ይህን ስል እናቴ ኪዳነ ምህረት ወዲያው አደረገችልኝ። አሁንም ብዙ ጊዜ የምትረዳኝ እሷ ናት እና ኢዮብ ስለ መልአኩ ቅዱስ ሚካኤል ሲያወራ ሰው ባደገበት ደብር ነው እንደዚህ ሲል እኔም መጀመሪያ ሄጄ የጠየቅኩትና የለመንኩትም እሷን ኪዳነ ምህረትን ስለሆነ ከልቤ ነው በቃ እንትን እምሳሳው ከልቤ ነው በቃ ኪዳነ ምህረት ሲል ውስጤ አይችልምና ኪዳነ ምህረት ብዙ ነገር አድርጋልኛለች። ፈለግዬ አሁን ያለሁበት ቦታ ብዙ ማውራት ስለማልችል ነው። እናቴ ሚስጥረኛዬ፣ አጽናኜ፣ ሲከፋኝ እንባዬን የምታብስ እናቴ ናት። አሜን። ተሙዬ ለአንተ የደረሰች ኪዳነ ምህረት ለሁላችንም ተደረሰልን። እጅግ በጣም ደስ የሚል ነው። ያው በሰፊው አሁን ላይቭ ላይ ምናምን ሲሆን እንደውም አይመችም፣ ግን በሰፊው አንድ ቀን እንደዚህ የተደረገልን ነገር እንደው ብናወራ በጣም አሪፍ ነው። ኦኬ፣ ዛሬም አንዳንድ ሀሳቦችን እያነሳን እናወራለን። የኔ ተወዳጆች የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን ዛሬ እያነሳን እናወራለን። እዮባ፣ የፕሮቴስታንቲዝም ወንድሞቻችን ትምህርት ሰው ሰራሽ ነው ብለህ ታምናለህ? ያው የታወቀ አይደለ? ሰው ያልሰራው ትምህርት አለ ብዬ አላምንም። እነሱ ውስጥ አንድ ከቃል ያነሱና ከዛን ሌላውን